እያወራሁ በስትክክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። ምሬ የፈለከው ከኔ አንድ ነገር ነው እያወራሁ ከማደርግ ውጣልኝ እያልኩ ነው። ሴቶቹ ገላጋይ በሌለበት ተጫረሱ ይላል። በስመ አብ ከባድ ነገር ነው የተፈጠረው። በነገራችን ላይ ትላንትና ሩም ውስጥ ማለት ነው እና በቃ የዚህ ነገር መጨረሻ ግን እኔ በጣም እየገረመኝ ነው። እግዚአብሔርን ምንድነው ሀሳባችሁ? ምንድነው ፍላጎታችሁ? ሲጀመር ሩታ ምን አስባ ነው ይሄንን ነገር ያደረገችው ሲባል ትልቅ የሆነ ተንኮል አስባለች። በነገራችን ላይ ማለት ነው አብርሃምን በማሳሰር ብቻ እሷ እንደማትረካ ሁላችንም እርግጠኛ ነበርን እና ሄርሜላን ቀለበት ውስጥ የሚያስገባ የሆነ ራሱን የቻለ አጋጣሚ ትፈልግ ነበርና ያንን አጋጣሚ ደግሞ በቀመረችው ቀመር ቆንጆ አድርጋ ያሳካችው ይመስለኛል። እንግዲህ ትላንትና ሩም ውስጥ ከተፈጠረው ግርግር በኋላ ሄርሜላም አብርሽንም ተጠያቂ ለማድረግ ማሰቧን ነው እኔ የተረዳሁት ማለት ነው። እና በጣም ከባድ የሆነ ነገር መፈጠሩን ለማረጋገጥ ችያለሁኝ። አብርሃም ራሱ ማለት ነው ትልቅ ፈተና እንደወደቀ ነው እኔ የምረዳው ማለት ነው። ምክንያቱም አያችሁ አይደለ አሁንም ድረስ ሩታን እንደማይፈልግ ግልጽ ነው። በቃ ይሄ ልጅ ምናልባት ሩታ እምቢ ብላው ነው ሩታ ገፍታው ነው ምናምን ለምትሉ ሰዎች ከሰሞኑ በቂ የሆነ መልስ ያገኛችሁ ነው እንደኔ የሚመስለኝ ማለት ነው። ምክንያቱም እስካሁን ድረስ ምንም ሩታ የገፋችሁ ነገር የለም። ይኸው የእውነቷንም ይሁን የውሸቷንም ይሁን መታ ተቀበለኝ አንድ ላይ እንሁን እያለችው ነበረ። ግን እሱ ጭንቅላቱ አሁንም ኮንፊውዝድ ነው። ምክንያቱም ግማሽ ሰውነቱ ያለው ሄርሜላ ጋር ስለሆነና ይሄ የሩታ ቀመር በነገራችን ላይ በጣም ብዙ ነገሮችን ግልጽ አድርጎ ያወጣ ይመስለኛል ማለት ነው። እና ይሄንን ነገር የተጠቀመችበትን ጉዳይ ብዙዎቻችሁ ጥያቄ ስታነሱ ነበረ። ሩታ ምን አስባ ነው? ለምንድን ነው እንደዚህ አይነት ነገሮችን የምታደርገው? ምናምን እያላችሁ ነበረ። በቂ ምላሽ ያገኘችው ይመስለኛል። ያው ሁለቱንም ቀለበት ውስጥ ማስገባት ትፈልጋለች። ምክንያቱም በጣም ጎርተዋታል፣ በጣም ተጫውተውባታል። እቺ ልጅ በቀላሉ ይሄ ያሳለፈችው ስሜት ወይም የተሰቃየችው ስቃይ በቀላሉ ከጭንቅላቷ ውስጥ ሊወጣ አይችልምና ከዚህ በኋላ ማለት ነው እሷ ራሱ ከባድ ብቻ ማለት ነው ከትላንት ጀምሮ የምሬ ነው የምላቸው የሆነ ከባድ ሴት እንደሆነች ነው የተረዳሁት። ሙሉ በሙሉ ሩታ ተቀይራለች ወይም የበፊቷ ሩታ እንዳልሆነች በደንብ ተገንዝቤያለሁኝና አብርሃም ራሱ በምትሆነው ሁኔታ በጣም ሲፈራት ነበረ ትላንትና አይታችሁ ከሆነ ማለት ነውና ይሄ ሁሉ ነገር ሩታ ሆን ብላ እያንዳንዱን ነገር አቅዳበት ነው ስታደርግ የነበረው። እናንተ ብቻ ሳትሆኑ እኔም እንደዚህ አይነት ጌም መጫወት እችላለሁ የምትል ነው እኔ እየመሰለኝ ያለውና ብቻ ሩም ውስጥ የተፈጠረው ነገር ከባድ ነበረ። ፖሊሶች ሁሉ መምጣታቸውን ጭምር ሰምተናል ማለት ነው። የተፈጠረውን ነገር ደግሞ እስኪ አብረን ፖሊሶች ሁሉ መምጣታቸውን ሰምቻለሁ ማለት ነው። ብቻ ከባድ ነገር ተፈጥሯል። ስለዚህ ነገር እየነገርኳችሁ ቆንጆ ቆይታ እናደርጋለን። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው አሸዋይና ነው። ዛሬም እንግዲህ በአዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። ያው ትላንትና የተፈጠረው ነገር ብዙዎቻችሁ ላይ ጥያቄ ሲያስነሳ ነበር። እቺ ልጅ ምን አስባ ነው? ምንድነው ጉዱ ምናምን እያላችሁ ነው። በነገራችን ላይ ብዙ ነገሮችን ነው ማስተላለፍ የፈለገችው እሱ አልገባውም እንጂ ማለት ነው። ሸንቀጥ በማለቱም በሳይዙም በሼፑም ምናምን አላንስም ብበልጣት እንጂ አላንስም የሚልን መልእክት እያሳለፈች ነው። ከዛ ውጪ ማለት ነው እናንተ የምትጫወቱትን እናንተ የምትቀምሩትን ቀመር እኔም መቀመር እችላለሁኝ እያለች ነው። እና እነዚህ ልጆች በነገራችን ላይ በጣም ከባድ ቀመር ነው እያሰቡባት ያለው ማለት ነው። ምናልባት አብረሽ ወደ ሩታ መመለስ ይፈልጋል ምናምን እያላችሁ ራሳችሁን እያጃጃላችሁ ያላችሁ ሰዎች አላችሁ በነገራችን ላይ ማለት ነው። ኧረ ሩታ ተቀበይ ምናምንም እስከ ማለት የደረሳችሁ ሰዎች አላችሁና ኖ እሱ ጭራሽ እንደዚህ አይነት ሀሳብ ጭንቅላት ውስጥ እንደሌለ ምናምን ነው እኔ የተረዳሁት ማለት ነው። ምክንያቱም የፈለገ ነገር ቢሆን ለጌምም ታደርገው ለጨዋታም ታደርገው ትላንትና ያለችው ነገር እሱን ሊያስደስተው እንጂ ሊያወዛግበው ይገባል ብዬ እንደኔ አላስብም። እና በዛ ላይ በጣም ተጨናንቆ ነበር። ለምን ተጨናነቀ? ሄርሜላ እዛ ክፍል ውስጥ እንደምትመጣ ያውቃልና በቃ ከሄርሜላ ጋር ያላቸው ግንኙነት ምን አይነት እንደሆነ በደንብ ለሁላችሁም ምላሽ የሰጠ ይመስለኛል። አይመስላችሁም? እኔ እንደዛ ነው የሚሰማኝ። የምሬ ነው የምላችሁና ሄርሜላን ባይወዳትና ባይፈልጋት ኖሮ እንደዚህ አይነት ትርምስምሱ የወጣ ነገር ውስጥ ይገባል ብዬ አላስብም። በቃ እኔ ለጓደኝነት ወይም ለሆነ ነገር ምናምን ተብሎ የሰው ልጅ በዚህን ያክል ትዳሩን፣ ቤቱን፣ ህይወቱን ዋጋ የሚያስከፍል ነገር ይሰራል ብዬ አላስብም። ያው ፍቅር እስካልያዘው ድረስ ይሄ ልጅ ይህንን ነገር ሊያደርግበት የሚችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። ይሄን ነገር ደግሞ ሩታን ይጠፋታል ብዬ እንደኔ አላስብም። በቃ ይሄ ነገር ግልጽ ነው። ሩታም ይሄ ነገር ሳታውቀው ቀርታ ምናምን ነው ብዬ አላስብም። አብርሽ ከሄርሜላ ፍቅር እንደያዘው በደንብ ታውቃለች። ግን እነዚህን ሰዎች በምን አይነት መንገድ ነው ልበቀል የምችለው? በምን አይነት መንገድ ነው ልጎዳቸው የምችለው? ሁሌ ተጎጂ ሆና መቀጠል የሰለቻት ነው ይመስለኝና በቃ
ጭራሽ ሌላ የሆነች ሩታና ደስ የምትለዋን ሩታ ነው እኔ የተመለከትኩት። እኔ እንደዚህ ሆና በማየቴ በጣም ነው ደስ ያለኝ ማለት ነው። ምክንያቱም የሁሉም ሰው ፍላጎት በተለይ በሱ ዙሪያ ያሉ ሰዎች ፍላጎታቸው እሷ ተሰብራ በቃ ልጇን ብቻ ምናምን ታቅፋ እንድትቀር ነው የሁሉም ሰው ሀሳብ ማለት ነው። ከዛ ውጪ የከፋታቸው ክፋት ልጇን ሁሉ ለመንጠቅ ሀሳብ እንዳላቸው በደንብ ታውቃለች። እና አሁን ላይ ባለው መንገድ በህጉ በምናምኑ እነዚህን ሰዎች በምትፈልገው መንገድ መቀጣጫ ልታደርግ ስለማትችል ያላት ብቸኛ አማራጭ እነሱ እንደሚቀምሩት እሷም እየቀመረች እነሱ ያሰቧቸውን ተንኮሎች ማክሸፍ እንደሆነ ገብቷት ይመስለኛል። ትላንትናም ሮም ድረስ ሄዳ እንደዛ አዝረከረከችው እኮ ጀለሴ ላጩን ሁላ ሊጥል ነበርና በጣም ተቀይራለች። በጣም አምሮባታል። የምርም ሼፕ ይሆናለች። ሊካድ የማይችለው ነገር ቢኖር የምርም ሼፕ ይሆናለች። ስወልድ መዝረከረክ መስሎህ ነበር ወይ? እንደውም ከበፊቱ በተሻለ ያምርብኛል ምናምን እምትል ነው ወላ የምትመስለው። እኔ በበኩሌ እንደዚህ ሆነሽ ስላየሽ በጣም ነው ደስ ያለኝ። በቃ ወድቀሽ እንድትቀሪ ነበር የአብዛኛው ሰው ፍላጎት ማለት ነው። እንደ ሴት እንኳን ከአጠገብሽ ሊቆሙ የሚችሉ ሴቶች እንደሌሉ ምናምን የተረዳሁት ማለት ነው። የምሬን ነው። ይሄንን ህገወጥ የሆነ ነገር እያዩ ይሄንን ደባሪ የሆነ ነገር እያዩ አብዛኞቹ ሰዎች ከአብርሽ ጎን መቆምን ምርጫቸው ያደርጋሉ። በሆነ ነገር ተይዞ ነው ምናምን እያሉ ሰበብ አስባብ መስጠት ይፈልጋሉ። እና ይሄ በየትኛውም አይነት መመዘኛ ተቀባይነት የሌለው ነገር ስለሆነ እኔ ይህንን ነገር አጥብቄ ነው መቃወም የምፈልገው። ሩታ በየትኛውም አይነት መንገድ ተሰብረሽ መውደቅ የለብሽም። እነዚህን ሰዎች መቀጣጫ ማድረግ እንዳለብሽ ነው የሚሰማኝ። በተለይ ሄርሜላም ማለት ነው የእሷ መቀጣት ለብዙዎች ለእንደነሷ አይነት ሴቶች ትምህርት ይሆናል ብዬ ነው እንደኔ የማስበው። ምክንያቱም የሰው ህይወት ውስጥ የሰው ትዳር ውስጥ ልጅ ያለበት ቤት ውስጥ ዘላችሁ ገብታችሁ የራሳችሁን ህይወት ማደላደል ለምትፈልጉ ሰዎች ኖ በፍጹም መሆን የማይችል ነገር እንደሆነ ማሳየት አለባት ብዬ አስባለሁኝ። እና ትላንትና እንደዛ አይነት ነገር ስታደርግ የነበረው ሄርሜላንም አብርሽንም በህግ ለማስጠየቅና በተለይ ሄርሜላን የምታስጠይቅበት መንገድ ስለሌለም ይመስለኛል እንደዚህ አይነት አጋጣሚዎችን የፈጠረችው። ብቻ ግን ሮም ውስጥ ከባድ የሆነ ጸብ ተነስቷል። ያ ጸብ አብርሽንም በጣም አስጨንቆት ነበረ። የፖሊስ አካላቶች ጭምር መጥቷል የሚባሉ ወሬ ሰምቻለሁኝ። ይህንን ነገር እርግጠኛ አይደለሁም ግን የፖሊስ አካላቶች ጭምር መጥተው የሆነ ከባድ ትርምስ ተፈጥሯል። ያው ሲታይ መፈጠሩ የማይቀር ነው። በነገራችን ላይ ያቺም እኮ እንደ ራሷ ንብረት ነው የምትከራከረው። አይታችሁ ከሆነ ማለት ነው ነርቨስ ትሆናለች። በቃ የኔ ነው ምናምን ትላለች። ባለፈው በጭስ ሁላችሁም የተመለከታችሁ ይመስለኛል እንዴት ሲያደርጋት እንደነበር ማለት ነው። የሰው ባለን አትንክ እያለች ምን ያክል ስትከራከር እንደነበር ሁላችሁም የተመለከታችሁ ይመስለኛል። እና ያው ሩታ ከዚህ ነገር ጀርባ ያሰበቻቸው በጣም ብዙ ነገሮች አሉ። አብርሽ ራሱ ማለት ነው እንደዚህ አይነት ነገርን አላሰበችም ብንል ራሱ አብርሽ ነጥብ የጣለበት ሞመንት እንደሆነ ነው እንደኔ የተረዳሁት ማለት ነው። ምክንያቱም እሱም ብላ እንኳን ብትመጣ እሱ ገና ውዝግብ ላይ ያለ ወይም ከዚህ ልሁን ከዛ ልሁን እያለ ገና ማሰብና መጨነቅ ላይ ያለ ሰው መሆኑን በደንብ ነው ያሳየው። በነገራችን ላይ እሱ ሊያስጥላት የነበረውን አይነት ነጥብ ነው ትላንትና ራሱን ያስጣለችው ማለት ነው። ምክንያቱም ብዙዎቻችሁ በኮመንትም እንደዚሁም በቪዲዮ በብዙ አይነት መንገድ ይቅርታ ጠይቋታል። ወደ እሷ ሊመጣ ፈልጓል እና እሷ እምቢ ካለችው ይሄ ልጅ እጁን አጣጥፎ መቀመጥ አለበት ወይ ሌላ ህይወት አይጀምርም ወይ ምናምን የምትሉ ሰዎች ነበራችሁና አያችሁ እሷ ብትመጣ ራሱ ይሄ ልጅ ፍላጎቱ አንድና አንድ ሄርሜላ ብቻ እንደሆነች በደንብ ልታውቁ ይገባል። ይህንን በደንብ በራሱ ጌም ነጥብ ያስጣለችው ነው እንደኔ የሚመስለኝ ማለት ነው። ለማንኛውም ግን የተፈጠሩትን ነገሮች ያው ምሽት ራሳቸው በሚለቁት ቪዲዮ ላይ የምናይ ይሆናል ማለት ነው። እወዳችኋለሁኝ። ምሽት ቪዲዮዎች ከተለቀቁ በኋላ እንደተለመደው ሀሳባችንን እንሰጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።